ሰው ግን ማለት ነው እንደው ሳይነካችሁ ዘሎ የሚነካ ሰው በጣም ነው የሚያሳዝነው። እና በመጀመሪያ ደረጃ በዚህ ሰዓት ላይ በዚህ ሰዓት ላይ ማለት ነው ሰው መሳደብ የለባችሁም። ከቻላችሁ ክፉ ነገር ያለመናገር ሞክሩ። አሁን ደግሞ የእርቅ ጊዜ ነው። አብርሽና ሩታም እንግዲህ እንደምታዩቸው ዳርዳር እያሉ ነው ማለት ነው። ብሩኬና ሀይሚም እንደዛ ወደ ሰላም እየመጡ ነው እና ግን አንዳንድ ሰርጎ ገቦች አርፈው አይቀመጡም። የሆነ ከሰው አንደበት እየለቀሙ የሚናገሩት ነገር ሲያስጠላ ሲዘጋ። ለምንድን ነው ግን ነገረኛ የምትሆኑት? በግድ ነገረኛ እንሁን። እናንተ ነገረኛ ሆናችሁ እኛን ነገረኛ ታረጋላችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ ቤተሰብዬ። እንግዲህ በርችልኝ ስሪ ለምትሉኝ አመሰግናለሁ። ክበሩልኝ፣ ኑሩልኝ። እናንተ ካበረታታችሁኝ እኔ የማሰራበት ምንም ምክንያት የለም። ላይክ እያደረጋችሁ አበረታቱኝ እና ወዶችዬ። አሁን ደግሞ ሀይሚና ብሩኬን የምትሳደብ የሀገር ልጅ ነኝ በማለት መታለች ማለት ነው። እኔ የምለው የሀገር ልጅ ወርቅ ነው ሲባል እንጂ የሀገር ልጅ ተሳዳቢ ነው ሲባል እኔ ሰምቼም አይቼም አላውቅም። አባባሉም እንደዛ ነው። አሁን በሰው ሀገር እኮ የሆነ የሀገራችሁን ዜጋ ስታዩ ማለት ነው እንዴት ነው ድንግጥ የምትሉት? ድንግጥ አትሉ? የሆነ ዘመዳችሁን ያያችሁ እስከሚመስላችሁ ድረስ እና አንዲት ልጅ የሀገር ልጅ ነኝ በማለት ሀይሚና ብሩኬን ስማቸውን እንኳን ሳታውቅ አፏን አሞጥሙጣ መታለች። ቤተሰብ ማለት ነው። ይገርማችኋል እናንተ። ዝናብ ኢትዮጵያን መስሏል ነው የምላችሁ። በቃ እኔ ካለሁበት እዚህ ዱባይ ነኝና ማለት ነው ኢትዮጵያን መስሏል። ዝናቡ እያደባለቀው ነው በየተራ ያው ሀገሩን እያዞረ ማለት ነው። አንድ ጊዜ በዚህ እኔ ባለሁበት የሆነ ነገር ደግሞ ሌላ ቦታ ይሄዳልና ልክ ሄድ እንደተባለ ሁሉ ማለት ነው ከጠዋት እስካሁን ድረስ አለ ዝናቡ። ይኸው ጭቅ እያለ ነው ብታየውና ይሄን የሀገራችን ቢሆን ውጭ ራሱ ሮጣችሁ የሆነ ዝናቡ ላይ መቆም ምናምን አማረኝ። ግን እዚህ ሀገር ደግሞ እንደዚ አይቻልም። ደስ አይልም። በቃ ጭቃው ምናምን ራሱ ደስ አይልም ከምር። ይሄ መብረቁ ምናምንማ ተውት፣ እንዴት እንደሚያስፈራ እኮ ጉድ። እኔ ለመጀመሪያ ጊዜ ነው እንደዚህ ዝናብ ውሎ ሲያድር። የሆነ ቀን ላይ አደረ፣ ዛሬ ደግሞ ደገመው ማለት ነው። ስራ መስራት አልቻልንም እና ወዶችዬ፣ ወይ ወደ ዝናቡ ሄጄ በዛው ቀረው እኮ ወዶችዬ። እና አይታችኋታል ብዬ አስባለሁ እንግዲህ በቲክቶክ ያኛው ወንድየው ባለፈው እንደዛ አፉን ሲከፍት ሀይሚ ለምን አልነካኝም ብላለች። እኛ ምን አገባን? አንዴ አናትሽን በዘነዘና ነው፣ አንዴ በዱላ ነው፣ በድንጋይ ነው እያለ ማለት ነው ሲሳደብ ነበረ ማለት ነው። እና እናንተ የስድብ ቋቶች በዚህ ጊዜ ላይ ሲጀመር እናንተ ጾሙ ጸልዩ። በተለይ ሀገር ያላችሁ ሰዎች ጾሙ ጸልዩ። ይሄ ጊዜው የምትሳደቡበት ጊዜ አይደለም። ሲቀጥል ደግሞ እናንተ ለማደግ የሆነ ፎሎ ለማግኘት ሲባል ለምንድን ነው ሰውን ዝቅ የምታደርጉት? ለምንድን ነው ሰውን የምትሳደቡት? ሰውን በመሳደብ ሰውን በማንቋሸሽ ማደግ አለ? እንዴት አይነት አእምሮ ነው ግን ያላችሁ እንዴ? ፎሎ ከፈለጋችሁ በስነ ስርዓቱ ስሩ። ቆንጆ ቪዲዮ ከሰራችሁ እኮ ማለት ነው ጥራት ያለው ነገር ከለቀቃችሁ ማንም የማያችሁ የለም። ሁሉም ገብቶ ያያችኋል እና ያበረታታችኋል። ሰው ተሳድባችሁ አድጋችሁ በኋላ ስለእናንተ ላይ ሌላችሁ ጥሩ ነው፣ ግን ጥሩ እኮ አይደለም። እና ቤተሰብ ምንድን ነው እንግዲህ ያው ቲክቶክ የሌላችሁ ካላችሁ ቲክቶክ የሚፈጠረውን ነገር አታዩም ብዬ አምናለሁ። እኔ ደግሞ የቲክቶክ ቪዲዮ ከዚህ ጋር እየቆራረጥኩ ማምጣት በጣም እየፈራው ነው። ከዚህ በፊት ማለት ነው ቤተሰብ ያው ትልቅ ቻናል ነበረኝ፣ የምታውቁኝ ታውቁታላችሁ። አሁንም አለኝ፣ ያንን አልሰራበትም። ግን እንደዚህ ሳድርግ ምንድን ነው የሆነ ጊዜ ላይ በቃ እንትን መጣብኝ፣ ዋርኒንግ መጣብኝ 2 ጊዜ። ከዛ በኋላ ደግሞ በጣም ታግጄ ነበር እንዳልሰራ ቪዲዮ እንዳለቅ ማለት ነው። እና ታምሌን ስለቅ ራሱ የሆነ ታምሌኖቹ ቢጫ ይሆኑብኛል፣ በጣም አስቸግሮኝ። ከዛ በኋላ እንደዚህ የተቆራረጡ ቪዲዮዎችን ማምጣት እፈራለሁ በጣም። እና የሀገር ልጅ ነኝ አለች። በመጀመሪያ ደረጃ የሀገራቸው ልጅ ነኝ አለች። ግን ደግሞ የሀይሚና የብሩኬን ስም አታውቅም። ለመሳደብ እንኳን እቺ ልጅ ያለችውን ሰማችሁ፣ እቺ ልጅ ያለችውን ብትሰሙ እያለች ልክ እንደ አዲስ ነገር አድርጋ እያወራች ነው ማለት ነው። ምን አለች ሲጀመር ሀይሚ በቃሏን የተናገረችው። እናንተ ለክፉ አዞራችሁት እንጂ እሷ እኮ በክፉ አዙራው አይደለም። ብሩኬ ምን ያክል ታማኝ እንደሆነ ለማሳየትም ይሆናል በዛ ሰዓት እሷ የተጠቀመችው። ነገሩ ተገለባበጠባት እንጂ ማለት ነው። ግን እሷ ከተናገረችው እኮ ይሄ ቴሌግራም ላይ በተግባር ሀይሚ የተናገረችውን ነገር በተግባር ሲያደባልቁ የሚውሉ ሰዎች አሉ አይደል እንዴ? ምንድን ነው እሷ የተናገረችውን እንዲህ ብርቅና ድንቅ አድርጋችሁት ቲክቶክ ላይ እየቆራረጣችሁ አሁንም ድረስ እየሳቃችሁ ነው። የሚያስቅ ነገር ነው። የምር እኔ አላሳቀኝም፣ ከምሬ ነው። እኔ አሁን ሀይሚ ባለፈው እንደዛ የተናገረችው ነገር ብሩኬ ያከብረኛል ምናምን ነገር ያለችው አላሳቀኝም። ግን በጣም ብዙ ሰዎች ስራዬ ብለው እየቆራረጡ እየሳቁ ነው ማለት ነው። መሳቁ ሲሆን መሳደቡን ምን አመጣው? ያ ሰውዬ ማለት ነው ይሄ ረዥም ፊት ባለፈው እንደዛ ሀይሚን ተሳድባ አናዶኝ ነበረ። አሁን ደግሞ እቺ ሴቷ አንድ አይነት ናቸው መሰለኝ እናንተ። የምሬ ነው። አንድ አይነት መልካቸው፣ አንድ አይነት የፊቱ ርዝመታቸው አንድ አይነት
ናቸው መሰለኝ። እሷ ደግሞ አሞጥሙጣ መጣች ማለት ነው። እናት ያፈሽን ዝጊ፣ ሀይሚና ብሩኬ ላይ ገብተሽ እንድትሳደቢ ማንም የሚፈቅድልሽ የለም። ከእናንተ በላይ ነው የምትወዷቸው፣ ከእህት ከወንድሞቻችሁ በላይ ነው አሉ የምትወዷችሁ እያለች ትበጠረቅ ጀመር ማለት ነው። አዎ የምር በጣም ነው የምንወዳቸው በፈጣሪ ከምሬ። እኔ የፈለገ ቢያጠፉ ሀይሚና ብሩኬ ማጠፋ ሀይሚን ማጠፋች ከጨረቃ ፋሚሊ ውጭ ሰው ሲናገራቸው እኔ አልወድም፣ ደስ አይለኝም። የምሬን ነው። ተናገራቸው፣ ተቆጣቸው፣ መከራቸው፣ ዘከራቸው የራሳቸው ፋሚሊ አላቸው። የራሳቸው የሆነ አድናቂ ያላቸው፣ ከሰው አይደርሱም። ራሱን የቻለ የጨረቃ ፋሚሊ የሚል ቤተሰብ ስላላቸው እነሱ እንደፈለገ ያድርጓቸው። አንቺ ምን ቤት ነሽ ደግሞ? የሆነ ሚስጥር አወጣለሁ ምናምን አለች እና ዳር ብላ ነገሩን ዝም አለች እላችኋለሁ። አላወራችሁም፣ በውስጡ አይዘው ዝም አለች። ምን ልታወራ ይሆን እንዴ? በመጀመሪያ በስማቸው ጥሪ የኔ እናት ብሩኬ ይባላል፣ ሀይሚ ትባላለች። ከዛ ባለፈ ደግሞ ጨረቃዎች ማለት ይቻላልና በጣም ብዙ ስም አላቸው የኔ እናት። እና እንደ ወንድማችሁ ከወንድማችሁ በላይ ነው የምትወዱት አሉ። ብሩኬን የማይወድ ሰው እኔ ሰይጣን ነው ብዬ ነው የማስበው። ለምን መሰላችሁ? የምሬን ነው። የሁላቸውም የራሳቸው የሆነ ባህሪ ያላቸው፣ ሀይሚን ብሩኬም የሚወደዱበት የራሳቸው የሆነ ባህሪ ያላቸው። አንደኛ ደረጃ እነዚህ ልጆች ሰውን አይነኩም፣ ተጣሉም ተጋጩም እራሳቸው ናቸው፣ ከሰው አይደርሱም። ሰውን ወጥተው ለማደግ እነሱ አይዘልፉም። እንደናንተ ተሳዳቢ አይደሉም። የማንወድባቸው ምንም አይነት ምክንያት የለም። ሲቀጥል ደግሞ ሀይሚ የራሷ የሆነ ስነ ምግባር አላት፣ ብሩኬም የራሱ የሆነ ስነ ምግባር አለው። ሰው አክባሪ፣ ምስጊን፣ የዋህ ሩሩ ማርያምን በጣም የዋህ የሆነ ልብ ነው። በተለይ ደግሞ የሆነ ወንድ ልጅ ላይ የዋህ ሆኖ ስታዩ ዝም ብላችሁ ነው የምትወዱት። ለምን? ያው ብዙ ጊዜ ወንዶች ሴቶችን ይጎዳሉ ምናምን ይባላል አይደለ? እንደዚህ ደግሞ ከነዛ መካከል እንደዚህ አይነት ወንድ ስታዩ በጣም ነው የምትወዱት። እና ያው በጣም ነው የምወደው ብሩኬን፣ የምር ሀይሚንም በጣም ነው የምወዳት እግዚአብሔርን በጣም ነው የምወዳቸው በጣም እና በዚህም ቀኑ መሰለኝና ለምን ትወዳላችሁ እየተባልን ነው። መውደድንም ልንከለከል ነው መሰለኝ። እናንተ ማን አባታችሁ ስለሆናችሁ ነው እኛ በእኛ መውደድ እናንተ ምን አገባችሁ? አዎ ገና እንወዳቸዋለን። መወደድ ከላይ ነው እንግዲህ ከላይ ተሰጣቸው እንድንወዳቸው ተደረገ። ምን ይደረግ እና ስነ ስርዓት ከጨረቃ ፋሚሊ የሆናችሁ ከጨረቃ ፋሚሊ ውጭ የሆናችሁ ሰዎች አፋችሁን ዝጉ፣ አፋችሁን ለጉሙ። አናርፍም ካላችሁ እኛ እናዘጋችኋለን። እንከባበር። ስማቸውን እንዳታነሱ። በመጣችሁበት ተመለሱ። አታውቋቸውም፣ አናቃችሁም።